ቢኒ እንግዲህ ሮማን ልጄ ከልጄ ልታርቂ ነው ወይ ስትል ሚስጥሩን ሰማ። ማመን አቃተው። አንቺ ለካ እያወቅሽ ነበር እንዴ እናትህን ቤተሰቦችን ፈልግ ስትይኝ የነበረው ሲል እድል ላይ ጮኸባት። ተረጋጋ ቢኒ፣ እንደምታስበው አይደለም። በመጀመሪያ ደረጃ ማነች ምንድነች ብለህ አስብ እንጂ አለችው። ከዛ በኋላ ምን እረጋጋለሁ ሰማው እኮ ሲል በጣም ነበር የተናደደው ማለት ነው። የሮማንን ፋይል ደግሞ ለማሚ አሳያት። ማሚም ታዲያ ከዚህ በኋላ በህይወቴም ሆነ በዙሪያዬ ባገኘሽ ብላ ከቤት ጎትታ አስወጣቻት። ነገር ግን እሷ አሁንም ከኋላዋ አልቀረችም። ቤት ቢቀይሩም ተከትላት መጣች ማለት ነው ወይዘሪት ሮማን እንግዲህ። ምክንያቱም ደግሞ የምትከታተለው ምክንያት ለምን መሰላችሁ? የሮማንን ንብረት የእህቷን ንብረት ለመዝረፍ ነው። በእርግጥም እንድትሞት አትፈልግም። ሜላት ግን እናቷ አሳዳጊዋ እንድትሞት ትፈልጋለች። ንብረቱን በሙሉ ወርሳ ቢኒን አግብታ ልትኖር ነው ፍላጎቷ። አያችሁ ግን አይገርምም? የሰው ልጅ ያሳደገቻትን ሴትዮ ጥላ እሷን ለማግባት እንግዲህ ደፋ ቀና እያለች ነው ማለት ነው። እንትና ቢኒያምን ለማግባት። ቢኒያም ደግሞ አንቺ ልጅ ቆይ ምን እየሆንሽ ነው? ምንሽም ሊገባኝ አልቻለም። ምንድን ነው እሱ ሀሳብሽ አላት። ከዛ በኋላ ምን ችግር አለው? እኔ ካንተ ጋር ብሆን ይከፋሃል እንዴ? እኔ ካንተ ጋር ብሆን አንቺ እህቴ እኮ ነሽ። እንደ እህትነት አከብርሻለሁ፣ እወድሻለሁ። ከዛ በዘለለ ግን ይሄ ላይ የምትንጠለጣዩን ነገር ታቆሚያለሽ አላት። ቢኒ በጣም ተናደደች። በጣም ከአቅሟ በላይ ነው የተናደደችው። እኔ እየወደድኩት እሱ ለምንድን ነው የሚገፋኝ? እሱ ከማን በላይ ሆኖ ነው? ጠብቅ ቢኒያም፣ በቅርቡ እግሬ ስር ትንበረከካለህ። እችኛዋንም ደግሞ ሴትዮ መንቅሬ ወይም ደግሞ ሁለቱንም ሰራተኛዋንም እሷንም ደግሞ እማደርጋቸውን እኔ አውቃለሁኝ። እኔ ላመንኩበት ነገር ወደ ኋላ አልልም አለች። እረ ተረጋጊ፣ ምን እየሆንሽ ነው? ወይዘሮ ሮማንም ታዲያ እኔ ያንቺ የክፋት ተባባሪ አይደለሁም። እኔ ይሄን አክል ክፉ አይደለሁም። እሺ፣ አንቺ ግን የክፋትን ጥግ እያሳየሽኝ ነው። ስለዚህ ራስሽን ቻይ። እኔ ባንቺ ጉዳይ በፍጹም አልገባም አለቻት። ኧረ እውነትሽን ነው አትገቢም እንዴ? እና እስከ ዛሬ እያደረግሽ የነበረው ምን ነበረ አለቻት። ምን አደረግኩ? ያደረግኩት ነገር አለ እንዴ? አዎ ብዙ ነገር አድርገሻል። ስለዚህ ሁላታችንም የጋራ ጥቅማችን ስለሆነ የምናደርገውን ነገር እናደርጋለን። አይ የምትይ ከሆነ ግን ደግሞ ምንም ልረዳሽ አልችልም አክስቴ፣ በጣም አዝናለሁ አለቻት። ከዛ በኋላ ወይ ጉድ፣ የፈለግሽውን ነገር ማድረግ ትችያለሽ፣ እኔ ግን ያንቺ ተባባሪ መሆን አልችልም አለቻት። ከዛ በጣም ተናደደች ሜላት እንግዲህ አሁን ላይ አየር ላይ መሄድ ብቻ ነው የቀራት። ቢኒያም የኔ ካልሆነ ራሴን አጠፋለሁ፣ አዎ ራሴን አጠፋለሁ፣ ቢኒያም የኔና የኔ ብቻ ነው፣ እቺ ገረድማ ከኔ ላይ ቢኒያምን አትነጥቀኝም፣ ስለዚህ ቢኒዬ የኔ ብቻ ነው እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው ወይዘሮ ሜላት። አረ ፈሪ፣ እንደው ፈሪ፣ እቺ ሴትዮ አሳድጋሻለች ከየትም አምጥታ። አሁን ታዲያ ብድሯ ይሄ ነው እንዴ? አረ እንደው ፈጣሪ ሽፍሪ። የምን ፈጣሪ? እኔ ራሴ ቢኒያምን አግብቼ ቤተሰብ መሰርታለሁ። እኔ ቤተሰብ የለኝም፣ እናትም የለኝም። ስለዚህ ራሴ ቢኒያም፣ ከዛም ወይዘሮ ሮማን ታገቢዋለሽ፣ ሲያምርሽ ይቀራልሽ። ልጄ እንዳንቺ አይነቷን መርዝ መሰሪ የሚያገባ መስሎሽ ነው እንዴ? እያለች እንግዲህ ወይዘሮ ሮማንም በውስጧ እያጉረመረመች ነበር ማለት ነው። እና እንግዲህ ቢኒያም የማን ልጅ ይሁን የማን ምንም የምታውቀው ጉዳይ የለም ወይዘሪት ሜላት ማለት ነው። ግን እድል ሁሉንም ነገር አውቃለች። እድሌ እንግዲህ ወይዘሪት ሮማን ቢኒያም ልጄ ነው፣ እኔ እናትህ ነኝ ብዬ እነግረዋለሁ፣ አዎ እኔ እናትህ ነኝ ብዬ እነግረዋለሁ ስትል እንግዲህ ባለፈ ክፍል እንዳይታችሁ ከሆነ ሰምታታል። ከዛ በኋላ ምን አለችና አፏን ይዛ እየሮጠች ሄደች። ከዛ አንቺ ከዚህ ቤት አወጭም እንዴ ብላ ስትጨቀጭቃት፣ ምን ነው ወይዘሮ ሮማን ሚስጥርሽን እንዳላባክንብሽ ፈራሽ እንዴ አለቻት። የምን ሚስጥር? እኔ ምንም አይነት ሚስጥር የለብኝም። ምን ነው? ቢኒያም እኮ ልጅሽ እንደሆነ አውቃለሁ። ምን አልሽ አንቺ?
አዎ። ምን ነው ደነገጥሽ? ልጅሽ አይደለም እንዴ? ቆይን እንዴት አወቅሽ? ወፏ ነግራኝ ልበልሽ? ቅድም ስልክ ስታወሪ እኮ ሰማሁሽ። አንቺ እኔን እየተከታተልሽኝ ነበር እንዴ? አንቺስ እየተከታተልሽኝ አይደለም እንዴ? ስቆም ስቃዬን የምታበየው ለምን እንደሆነ ትነግርኛለሽ። ከዛ በኋላ እኔም አንቺን መከታተልን አቆማለሁ። አይ መተይ ከሆነ ግን እኔም አንቺን መከታተል አላቆምም። አንቺም ደግሞ ተንኮልሽን ትቀምሪያለሽ አለቻት። ነው እድል ነው እንግዲህ ምንም ማድረግ አልችልም። ወይዘሮ ሮማን እኔን አታውቂኝም፣ እኔም አላውቅሽም። ለምን እንደጠመድሽኝ ባላውቅም ግን ደግሞ ይመችሽ፣ እንደፈለግሽ በዚሁ ቀጥይበት። እኔ ደስ ይለኛል። ምን ነው ደስ የሚልሽ? ክፋቱ ነው። በይው እንደፈለግሽ እንግዲህ እኔ ምንም ልልሽ አልችልም ከዚህ የበለጠ አለቻት። እንግዲህ እድል ቀብረር ብላ እንደዛ ስትላት በጣም ነበር እየተናደደችው ሮማን ማለት ነው። እቺ ልጅ ማን ነው እንደዚህ የልብ ልብ የሰጣት? ቆይ እንዴት ነው እንደዚህ የምታናግረኝ? እኔ ሮማንን እኮ ማንም ሰው እንደዚህ ያናግሮኝ አያውቅም። እህቴ እንኳን ትፈራኛለች። እቺ ልጅ ቆይ ማናት? ምንድናት? ይሄንን ነገርማ ቶሎ ማስቆም አለብኝ፣ አለበለዛማ ጉዴን ታወጣውና ታዝረከረክብኛለች። አዎ የሆነ ነገር ማድረግ አለብኝ አለች ማለት ነው። ከዛ በኋላ እንግዲህ ወይዘሮ ሮማን ገኒ ቤት መቀየር አለብን። አዎ ከዚህ ቤት ቀይረን ሌላ ቦታ መሄድ አለብን። ምናልባትም ያ ቤት ራቅ ስለሚል እዛ አትመጣም ቶሎ አለች። ከዛም ቤት ቀይረው እንግዲህ የበፊታቸው ቤት ሄዱ። ከዛም እሺ ያለችና እንግዲህ ሄደች ማለት ነው። ቤታቸውን ቀየሩ። ወይዘሪት ሜላትን እራት አበላሻለሁ፣ እራት እንጋብዝሻለን ብሎ እቺ ሴትዮ ምንም ነገር እንዳትነግራት የት እንደምንሄድ ምን እንደማናደርግ አላት። እሷም መሻለችና አልነገረቻትም ነበረ። ነገር ግን እራቱን ከቤተሰብ ጋር ስለጋበዛት ብቻ ተናደዳ ምን አደረገች? ቤቱን አሳይሻለሁ ነይ ያለቻትና ጠራቻት። እንዴት ከኔ ትደብቃለች? ቆይ ለምን እንደዚህ ያደረገች? ሮማን ማነች? ገነት እህቴ እኔን ከዳችኝ ማለት ነው? አዎና ስራሽ እኮ ነው አክስቴ፣ ስራሽ ያስከዳል እኮ። ከዛ በኋላ እንግዲህ ተናዳ እኔ ያሳይሻለሁ አለችና እንግዲህ ሴትዮዋ እቤት እንድትመጣ አደረገቻት። ከዛም እድል ክችን ውስጥ ነበረች። ሄዳ ከእድል ከጀርባ ቆመች። እድል ዞር ስትል አየቻት። በጣም ደነገጠች እድልዬ። ከዛ በኋላ መጣሽ? ምን ነው ቤቱን አታውቂም ብላችሁ ከልጄ ልታርቂኝ ነው እንዴ? ጭራሽ ብለሽ ከልጄ ልታርቂኝ ነው አይደል? ከዛ ቢኒያም ተደብቆ ሁሉንም ነገር ሰማ። ይሄንን ነገር ታዲያ ቢኒያም የሚቋቋመው ይመስላችኋል? እድልን አንደኛ ነገር በጣም ይቆጣታል። በጣም ማለት ነው። እንዴት ደበቅሽኝ? ለምንድን ነው እየደበቅሽኝ? ቆይ ለምን ሲል እንግዲህ ሊጣላት ይችላል ማለት ነው። ምክንያቱም ደግሞ የሚጣላት ምን አደረኩሽ? እኔና አንቺ ባለብዙ ሚስጥራሞች አይደለንም እንዴ? ስለዚህ ለምንድን ነው ታዲያ እንደዚህ ያደረግሽው? እድል እቺ ሴትዮ ማናት? ምንድናት? ብሎ እንግዲህ እሷን ሊጣላት ይችላል ማለት ነው። ስለዚህ እድል ምንድን ነው የምትዋሸው? ትዋሸዋለች ወይስ ልጇ ማን ነው? ማነች? ሜላት ናት የእሷ ልጅ የሚለውን ነገር ደግሞ በዚህ ግራ ሊጋባ ይችላል ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ከዚህ በኋላ እንግዲህ ወይዘሪት ሮማን አሁን ከባድ ፈተና መጥቶባታል ከፊቷ። አሁን ያፋጥጣታል ቢኒያም። የሰማውን ነገር ፈጽሞ ሊሰማው በቃ በጣም ነው የሚከብደው። ለምን ይሄ ነገር ያላሰበው ነገር ነው የሚሆንበት። ምክንያቱም ማን ነው የሮማን ልጅ ማን ነው? በጣም ነው እኔ እንጃ። ይሄ ልጅ አይምሮ ታማሚ የሚሆነው ከዚህ በኋላ ከእድል ጋር ራሱ ሊጣላ ይችላል። በዚህ ጉዳይ የምታውቂው ነገር አለ ንገሪኝ ይላታል፣ እድልን ማለት ነው። ከዛስ ምን ይፈጠራል? አያችሁ፣ ተንኮል ማለት ይሄ ነው ማለት ነው። እናም እድል እንግዲህ አላቅም ብቻ ብዙ ቻሌንጆች ይመጡባታል ከዚህ በኋላ፣ በጣም ብዙ ቻሌንጆች። የምሬን ነው የምላችሁ።
ከዚህ በኋላ ራሷን ተቋቁማ ራሷን ብዙ ፈተናዎችን ማሳለፍ አለባት። እና ማሚ ደግሞ አንድ ሰው ሊናገራት አይችልም ከኔ ውጪ። አልባሌ ትዕዛዝም እንድታዟት አልፈልግም። የምትፈልጉት ነገር ካለ ሰርታችሁ እራሳችሁ መጠቀም ትችላላችሁ። አንድ ነገር ለማድረግ ብትሞክሩ ግን እውነቴን ነው የምላችሁ አልሰማም ከዚህ በኋላ አለች። ሰራተኛን እንደዚህ የምታቀብጨው አንቺ ከመቼ ጀምሮ ነው? ሰራተኛ እኮ ነች፣ አንቺን አይመለከትሽም። ሰራተኛም ትሆን አሰሪም ትሆን ያንን ነገር እኔ ከፈቀድኩኝ ፈቀድኩ። ስለዚህ ማናችሁም ምንም አይመለከታችሁም አለቻት። ከዛ ምድል እንግዲህ በጣም ነበር የተናደደችው፣ ማነው ሜላት የተናደደችው ማለት ነውና ከዚህ በኋላ ምንድን ነው የምታደርገው ማለት እድልን የሆነ ነገር ማድረግ አለብኝ። አዎ እድልን የሆነ ነገር ካላደረግኳት ስለዚህ እኔ ቢንያምን የራሴ ማድረግ አልችልም። አዎ ቢንያምን የራሴ ማድረግ አልችልም እድልን ከህይወት ውስጥ ካላስወጣው በስተቀር እያለች እንግዲህ ያዙኝ ልቀቁኝ አለች ማለት ነው። እንግዲህ ምን የሚፈጠር ይመስላችኋል ከዚህ በኋላ? እኔ አላቅም። ያው ፈተናዋ በእርግጥም ከባድ ነው የሚሆንባት። ዞሮ እንግዲህ ይህንን ፈተና ደግሞ እንደምትወጣው ባለሙሉ ተስፋ ነኝ። ትዕግስት ይገባታል ለሷ። በጣም ትልቅ ትዕግስት ነው የሚያስፈልጋት ለእድል ማለት ነው። ትዕግስት ከሌላት እውነቴን ነው ብዙ ቻሌንጆች ሊመጡባት ስለሚችሉ ያንን ቻሌንጆች ደግሞ ትወጣዋለች ብዬ ተስፋ አደርጋለሁ። ቢንያም እንግዲህ አሁን ላይ የእናቴ ማናት፣ ማነች፣ ምንድነች የሚለውን ነገር ማጣራት ይጀምራል። እቺ ሴትዮ ማነች? ጌሷለች እኔ ነኝ ወይስ ቢንያም ነው? እንደገና ደግሞ ባለፈው እናትህ እኮ ነኝ ያለችውን ነገር ወደ ኋላ መለስ ብሎ ሊያስታውሰው ይችላል። እቺ ሴትዮ በፍጹም የኔ እናት ልትሆን አትችልም። እንዴት? ቆይ ለምን የሚለውን ነገር አይምሮ ውስጥ ሊቀረጽበት ይችላል። ዞሮ እንግዲህ ብዙ ቻሌንጆች ይመጣሉ ከዚህ በኋላ። እድልም ቢንያምም በጣም ይፈተናሉ። እርግጠኛ ነኝ ሮማን የምትባለውን ሴትዮ አንቅሮ ነው የሚተፋት። እሷ እናቱ መሆኑን ካወቀ የምሬን ነው አላቅም፣ በጣም ነው የሚጠላት። እናት ወልዳ አትጥልም ልጇን ብሏታል ከዚህ በፊትም። ስለዚህ እበትም ትል ይወልዳል። እኔ እናቴ ገኒ ብቻ ነች ብሏታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት